ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ላጎቴ ለሼፍዚ ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ወጧን ቀምሶ አላት ወድቀሻል ከዚህ ሰላም 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 ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ከ22 እና ከ23 ቀን መጥፋት በኋላ ተመልሼ መጥቻለሁ እንግዲህ ብዙዎቻችሁ ለማታውቁት ለትንሽ ጊዜ የሥራ ጉዳይ ቫኬሽንም ሳይሆን በጣም ወሳኝ ጉዳይ ገጥሞኝ ወደ ኢትዮጵያ ሄጄ ነበር በዛ ምክንያት ሳላሳውቃችሁም ነበር የጠፋሁት ድንገታዊ መንገድም ስለነበር ነው እዛ ደርሼ መጥቻለሁ እዛ የነበረኝን ቆይታዎች ደግሞ በቭሎግ ቻናሎቼ የተወሰኑ ቭሎጎችን አዘጋጅቻለሁ አሪፍ እዛ ላይ ማየት ትችላላችሁ እንደምታውቁት እንግዲህ እኔ በሳምንት 4 ቪዲዮ ነው መለቀው ከዛ አኳያ ዩቲዩብ ላይ በመጥፋቴ የተነሳ ምናልባት ዛሬ መለቀው ቪዲዮም ለብዙዎቻችሁ ተደራሽ ላይሆን ይችላል ስለዚህ ይሄ ቪዲዮ እናንተ ጋር የደረሰ ሰዎች በሙሉ ቪዲዮ ላይክ በማድረግ ኮሜንት በመስጠት መልካም ምኞታችሁን በመግለጽ ኮሜንት በመጻፍ ማለት ነው ለብዙዎች እንዲዳረስ ሼርን በማድረግ እንደምታግዙኝ ተስፋ አደርጋለሁ ከዚህ በኋላ ተመልሻለሁ ኢትዮጵያም የነበረኝ ቆይታ በጣም ግሩም ነበር አሪፍ ነገሮችን ለማዘጋጀት ሞክሬያለሁ ጉዳይም በተሳካ መልኩ ቀንቶኝ ጨርሼ ተመልሻለሁ ማለት ነው ከዚህ በኋላ በተለመደው ኮንሲስተንሲያችን ወይንም በተለመደው ዘለቄታዊ ቀናችን የቪዲዮ መለቅላችሁ ይሆናል ስለዚህ ሁላችሁም እንኳን ደህና ቆያችሁ ማለት ፈልጋለሁ እናንተ ደግሞ እንኳን ደህና መጣ ማለት ትችላላችሁ ኮሜንት ላይ ማለት ነው እንግዲህ ለታዳጊዎችም ብዙ ፎቶዎች ተልከዋል መለስ ይያለን እንግዲህ ሃፒ በርዝዴይ መልካም ልደት እንላቸዋለን ዛሬም ለኪሩቤል ኢሳያስ ለገመቺስ ተስፋዬና ለባባ ጆን እንዲሁም ለፌዝ ኤፍሬምና ለሊግሬስ ኤፍሬም መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው ምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ነባሮችም ሁላችሁም እስቲ ቼክ አድርጉና ሰብስክራይብ አድርጋችሁ ቻናላችንን ነቃ አድርገውና በአዲስ መንፈስ ስራችንን እንቀጥላለን ማለት ነው እስከዛ እናንተ ደግሞ ይሄን ነገር እስክታረጉ ድረስ እኔ ሄርሴቴን አረግና ቪዲዮቹን እንጀምራለን ከዛያው ህይወት ይቀጥላል ህይወት ይቀ እንስሳቶች ሰብሰብ ብለው ሰውን እያሙት ነውና ለሰው ሞት አነሷለች ደምቢጥ ከዛ አረ ስለሱ እኔ ቀድጄ ልልበሰውና ምንድነው የምትሉትና አረ ሰው ማመን ቀብሩ ነው ምናምን ትላለች ቀበሩ ዛክ ከዛ በዚህ መሃል ጅብ ገባ ማለት ነው ማን ያስገባው ጅብ ምናምን ሲባል አይ ውሻው በቀደዱ ነው የገቡትና አለ ውሻ አንተን ያስገባው ምናምን ጸጥ አንተን ያስገባው ምናምን ጸጥ ከዛ ጅብ ቸኩሏል ምናምን ፍየል ዛጋ ልክ እንደደረሰች ቅጠል በጥሳ ነበርና እና በቃ እዚህ ጋር ቅጠል በጥሳ ከኔ ጋር ምናምን ደክበል ምናምን ትሎ ኖኔ ቸኩያለሁና አለና ቀንድ ነከሰ ዛጋ የበሬው ማለት ነው ቀንድ ነከሰ አድርጎ ልክ ጅቡ ላጥ እንዳለ ውሻው መጫው አልጀመረም እንዴ አተ ጅብ ሲሄድ ነው እንዴ ወሬ መታበዙ እንደዚህ ምናምን ተባለ በልዝምበር ምናምን ተባለ ውሻ ድመት ዛጋ ደግሞ ማንኩሳለች ግን ሴሽ ታጨሳለች ድመት ምንሽ ምናምን እርሱ አልመነቁሱም እንዴ ምንድነው ሴሽ የሚጠብሱት ምናምን ሲባል እኔ እንዳንተ አንድ ነፍስ ያለ መሰለ እንዲ ጀለሲ በ4 በ5 እስከ 9ኛው ማርሽ ነው ምነዶና አታዋሪ ምናምን ብሎ ድመት ወደ እንቅልፉ ሄደ ሴሹን ጠብሱ ዝንጀሮ ሆዬ ጋይስ መጀመሪያ መቀመጪ ነው ይሄ ልጅ ዘንድሮም ያመናፍሰዋል ነው የሚባለው ቤት ክራይ አለ እንዴ ቤት ክራይ አለ ምን አይነት ቤት ነው በየደረጃ አለ ችግር የለም ገዳን እኔ አንድ ክላስ ነውና አለ አንድ ክላስ አለ ዱቤ ነው የሶስት ወር ዱቤ አለ ናግባ ናንጂ ግባ አለ እንዴ አጫወተው አስገብቶ ምርጥ ቤት ነው አየቤቱ አው ምርጥ ቤት ትገባለህ አረ አልገባም ብር ተበድሬ ልምጣ እንዴ Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia, in the southern part of Ethiopia, yes. Coffee was invented in Ethiopia? Yes. Oh, I gotta try it. Yes. So we gotta try coffee in Ethiopia. It's called Arabica coffee.
We gotta try coffee in Ethiopia. It's a bit hot. Damn! Is it good? Woo! This is exactly it. Woo! Like it? Miss World of Africa. Yes. What does that mean? It is basically all the world came together for a competition, beauty pageant competition, and I won second place. So Miss World Africa. So you basically the most beautiful girl in Africa. Absolutely. Look at her. You're gorgeous. Look at her. Do you like the coffee? I do like the coffee. You know, Ethiopia is the origin of humankind, so you're Ethiopian too. So I'm Ethiopian? Yes. And interesting part, you just became 8 years younger. You just time traveled back in time. You're now 8 years younger. You're 21, right? You're 21? 20. 20. How? Because we are in 2018, our calendar. What? Yeah, this is a very unique country. 2018? 2018. Y'all serious? We have 13 months. 3 months. Nah, you trolling me. No. It's 2026. ያቺ ዓመተ ምህረታችን ጉዳይ ብዙ ሰዎችን ታወዛግባለችና እዚህም አንዳንድ ነጮች ሲጠይቁን ስንነግራቸው ኦኬ እኔ እዛ ሀገር ስመጣ ኢትዮጵያ ስመጣ 8 አመት ከድሜ ቀንሳለሁ ማለት ነው ምናምን ይላሉ ማለት ነው። ያው የዘመን አቆጣጠራችን ስለሚላይ ዞሮ ዞሮ ትላንትና እንግዲህ አይሾ ስፒድ ኢትዮጵያ መጥቶ እንግዲህ ላይቭ ስትሪሙን ብዙ ሰዎች ተከታትለውታል። ከዛም በኋላ ከጨረሰም በኋላ በጣም ኃይለኛ ቪው ያለው ቪዲዮ ነው። ከአፍሪካ ሀገር ከዞራቸው ውስጥ የተሻለ ቪው እንዳለው ተነግሯል። በጣም አሪፍ ነበር። እዚህ ላይ በጣም ማድነቅና ማክበር የሚገባኝ ሰው ለኔ አዶናይ ነው። አዶናይ እንግዲህ ከዚህ በፊት ታውቃላችሁ ብዙ ውዝግብ ይነሳበታል ምናምን፣ ደግሞ አሪፍ ነገር ሲሰራ ደግሞ አፕሪሺየት ማድረግ ያስፈልጋል። እንዴት አድርጎ ልጁን ሰፖርት እንዳደረገው በጣም በሚገርም ሁኔታ ማለት ነው። የራሱን ክብር የራሱን ሁኔታ ሳያስብ ሳይጠብቅ እየተገፈተረ ምን እያለ ልጁ ግን እንዲወጣ እንዲታወቅ ዓለም ላይ ህይወቱ እንዲቀየር በጣም ጥረት ሲያደርግ ነበርና በጣም የዋህ ልጅ እንደሆነ በጣም ያየሁበት ነው። እውነት ለመናገር ሌላ ሰው እንዲያልፍለት በጣም ጥረት የሚያደርግ ልጅ ነው። በዚህ በጣም ያደነኩት በጣም ክብር ይገባዋል አዶናይ። በእውነት እኔ ከእንትኑ ውጪ የአዶናይን ነገር ነበር በጣም ሳይው ነበርና በጣም ሊደነቅ ይገባል። እጅግ አስገራሚ ነው። አይሾ ስፒድ ላይ እንግዲህ ከፍተኛ የሆነ የዋጋ ጭማሪ እየተደረገበት ይገኛል። እንግዲህ ይህ አንገቱ ላይ የምትመለከቱት ነጭ ስካርፍ በአዲስ አበባ እንግዲህ 5000 ብር የሸጡለት ሲሆን እንዲሁም ደግሞ ይህ የምትመለከቱት ቲሸርት ደግሞ 6000 ብር ብለውታል። ታዲያ የነዚህ ትክክለኛ ዋጋ ስንት ነው? እስኪ በኮሜንት ስፍራው ላይ አስቀምጡልኝ። ፎሎ ያደረጋችሁ ቤተሰብ ሆናችሁ አዘንጉ። ገበያ እንግዲህ ነፃ ነው። እንግዲህ እቺን ኦፖርቹኒቲ ሁሉም ሰው ሲያገኝ መጠቀም ይፈልጋል። ስለዚህ የገንዘብ ነገር ስለሆነ ብዙም ባይጋነንባቸው ባይ ነኝ። ምክንያቱም እቺን እድል አግኝተው በቃ ገንዘብ ያለው ሰው ነው ለሱ ውድ ሸጠውለታል። ብዙ ሰዎች አካብደው ሲናገሩ ሰምቼ ነው። የኔ አመለካከት ግን ሌላውም ሰው ከሷ አጠገብ ሆነው ራሳቸውን ለማሳወቅ የሚያደርጉ ሰዎች ሁሉም የራሱን ጥቅም አይደል የሚያደርገው። ስለዚህ ነጋዴዎቹም እንደዛ ነው ያደረጉት ብዬ ነው ማስበው። ትክክል ባይሆንም ይሄው እየጠጣ ነረ ረፊ ምንድነው እንደወላችሁ እቺ መቆዝናታችንም እንዴ ምንድነው የምትደውሉ? አሁን ደወልሽ እሱ ነው። አሁን ጠብቆሽ እኔ ቁጫ ብዙ ተኛ። አይ ሳማ ከፈታ ረፊ ደንቦጫ ሰላ ኧረ ቆይ ሊያማት ነው መሰለኝ። ለምን ደወላችሁ? መስማማታችሁ ነው ዘና ብትን ያው ምንድነው እንደዚህ የምትሆንዳስ? አስነከለ እንዳታስታውቂ እንደዚህ አልግና ምን ማለት ነው? ደፈኑላት እንዳታስታውቂ
እስኪ ቆይ ምን ሆነሽ የጠጣሽው አንቺ እንዴ እኔ አንዳንዴ ፈታ ማለት በጣም ፈታ አረቄም ጣልሽ ይባስልሽ ጭራሽ መዝለግ ይጅ በቃ ሻወር ወስደሽ ተኚ ሻወር ወስጂና ተኚ በቃ ነከሳት ቆይ እኔ ላንሳት አባይ አንቺ ቁጭ በይ ቆይ አይ አንዳርጉ ትንሽ በቃ አባ በቃ ትተኛ ተያት ወይ አንድ ሁለት ምናምን ትጠጣ እንደዚህ ነው ማድረግሽ ተነስተኛ ለፋይዳ መታወቂያ አሻራ ለመስጠት ወደ መንግስት ቢሮ ብንሄድም ለአረንጓዴ አሻራ ከቢሮ ወጡ። በፊት ወጡ የሚባለው ለሻይ ነበር። አሁን ግን ወጡ የሚባለው እንጦጦ ነው። ተራራውም ክበቡም ላይ የፈላ ነገር የሚጠብቃቸው ሰራተኞች በስራ ሰዓት የማይገኙ ከሆነ ደማችን ይፈላል ያሉ ተገልጋዮች ውጪ በር ላይ የተሰለፉ ሲሆን ችግኙን ተክለው ሲመለሱ ባናታቸው ተክለን የጫማ አሻራችንን ፊታቸው ላይ ለመስጠት እንገደዳለን ብለዋል። አረተው አንዳንድ ሰዎች አትምከሩ። እሺ መምከር ግዴታ አይደለም። በቃ አመመኝ ምናምን እግዚአብሔር ይማረህ በቃ ብላችሁ መፋታት ይቻላል። አሁን ጉንፋን አመመኝ እላታለሁ። የኢንዶሚ መረቅ ውስጥ ዝንጅብል፣ ሎሚ፣ ማርና ሚጥሚጣ አድርገህ ጠጣው። ይሄ እኮ ሊፈነዳ ይችላል። ይሄ ውድ የሚፈነዳው ውድ እኮ ወይ አመመ ጉንፋን በቃ ይዞ እረፍት አድርግበት ምናምን ይባላል። ኢንዶሚ መረቅ፣ ዝንጅብል፣ ሚጥሚጣ፣ ሎሚ በቃ አትምከሩ። ሁሉም የራሱ መድኃኒት ይነግራቸዋል። የሆነ ነገር አመመኝ ስትሉ እንትን ጨቅጭቀ በእንትን አርግና ጠጣበት ይላችኋል። ሌላኛውም ሲደውል ምን ሆነ ነው አሞኝ እንደዚህ እንትን አርገ እንደዚህ እና ሁሉን ካረጋችሁ አንጀታችሁ ተበጣጥሶ መሞታችሁ ነው። ስለዚህ ለይታችሁ ወስናችሁ አንዱን ማድረግ ነው የሚሻለው። ሰፈር ታክሲውን እያወቀው ፀሐዩም እንደምታየው ነው። አትጨቃጭቅ ኤክስ ሰዓት ቀድመህ ቅደማት ነው። እሺ እንዴ ኤክስ እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን አይ ዶዶ ተጫዋች ነው ብታይ ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? ከኔ የተሻለ ወንድ አታገኝ። እንደዛ ብሎ ነው አንተ ተጫዋች ነህ። ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። አረ እባክህ ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው በእውነት ዶዶ ማዞሪያ ነው የማመሰግነው። እንዴ አመሰግናለሁ ትላለህ እየዘረጠጠች እኮ እሱን አይደለም ማን የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስተዋውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስተዋውሳ መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ተወርሽ ማለት ምን ምንድነው ወንድም? አንድ ቦዲ ካውንት አንድ ነው ብላኛለች። ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ?
እንደ ወንድ ልጅ እኔ እናንተና እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣቱ እኔ የምልሽ 2 ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? ፀሐዩ? ክቡራትና ክቡራን የቭሎግ ቻናሌን ማታውቁት ካላችሁ የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። አሁን ኢትዮጵያ ሄጄ የነበረኝም ቆይታ ከዚህ በፊት አሪፍ ቭሎጎች የሰራሁበት ቻናል ነው። ለማታውቁ ነው ገብታችሁ ሰብስክራይብ በማድረግ እዛ ላይም ቭሎግ ማየት የምትወዱ ሰዎች ቤተሰብ እንድትሆኑኝ በትህትና ጠይቃችኋለሁ። አቶ እንደምንደና ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው? የማ ቲቪ? የኛ ቲቪ። የኛ ፍላቱ? ሰበርከው? የኛ እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ ነው ስጋ አይደል እንዴ? ወሮቶን ከፍላለሁ ፈልጎለት እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው ያጣል። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እንድለ ለኔ ማረገው ምን አለ ለኔ ማረገው ወይኔ ልጅ ወስዶ እዛ ለጅብ ራት አድርጎታል። ማሚዬ እንዴ አዬ ዝንት ጊዜ ሰላም ነው? እንዴት ነው? እናንተ ናቸው? ምንድነው እናንተ ናቸው? ማሚ አንድ አውርቼው ልምጣ። እሺ ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ። ምን አንድ ፍሬ እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? ምን የሚያክሉ ሴትዮ ጨክነት አሽኮረምማለህ። ብቻ ስማለሁ ብለህ አፍነህ እንዳገላችሁ በኋላ እሱም አለ እኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከዚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንዴ በጣም የሚገርም ነው። ከየት አመጣችሁ ባኬን ሁላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ማሚዬ በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስመው። ማሚዬ ስዊት ነህ። ቀለለ ሰማረ። ካንቺ በላይ ስዊት፣ ካንቺ በላይ ጣፋጭ አለ ማሚዬ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገር የሚመኘው አቋም እኮ ነው። ማይ ጋድ ሽቶዋ ራሱ አንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆኑ ስዊዲ አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኛለሁ። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምቺ ቢያት፣ ተረጋጊ ቢያት። እኔ ምን አየ እንዴ ሳምሪ እንዴት ነሽ? ደህና ነሽ? ማን ደግሞ ሳምሪ ክላስ ምናምን አለች። ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ቻውሺ ባይ በቃ ማሚዬ። ሲደብርሽ ምናምን ኮልሚያ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ወልዳለሁ ከሱ። ባሱ ከሳይት 5 ነው የሚመጣው። ለምን እዚህኛ አራብሰ ሰፈራ ጋር ለምን አንድ ባሳ ይመደብ? ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው አሁን ላይ ድምጽ የማያውቅ ሰው አለ ብዬ አላስብም። የሚም ማድመቂያ የሆኑት ማዘረኝ ናቸው። በአንድ ቀን 4 ቪዲዮ ነው የሰሩት። 4ቱም ቫይራል ነው ጋይስ። ለማንኛውም ቪዲዮቹ ለሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ባሱ ከሳይት 5 ነው የሚመጣው። እኛ ከራብሳዛ ለምን ሰፈራ ጋር አንድ ባስ አይመደብልንም? ከሳይት 5 ነው የሚመጣው ባሱ። እኛ ግን ቆመን ፀሐይ እየበላን ነው። ስንት ሰዓት ሙሉ ቆመን። ቆይ አላለቅም። ባሱ ወደ እነሱ መምጣት ሲኖርበት እነሱ ተመልሰው አሁን ወደ ሄዱ ማለት ነው። ባሱ ያለበት ጋር ሳይት 5 ሄዱ። ቆይ ሳይት 5 ሄደው ደግሞ የቀረጹትን ቪዲዮ ላይ ሳይት 5 ሄደን ደግሞ እንግዲህ ሳይት 5 እናገኛለን ብለን ሳይት 5 ሄደን ደግሞ ሳይት 5 ስሬ እየመጣ የመገናኛ ነው የሚለው ምንድነው? ፒያሳ እንፈልጋለን። የፒያሳ ባስ
ለሁል ጊዜኛ መማረር አለብን እንዴ? እናሳታል ከተነስተው ከነበሩበት ወደ ሳይት 5 ሄዱ። ሳይት 5ም ሄደው እንዳለ የሚመጣው ባስ የመገናኛ ባስ ለምንድን ነው የፒያሳ ባስ ያሪሉ ብሎግ በለው። ቆይ አላለቀም ገና። ሰርገኛ ይመስል ባዶአቸውን ይመላለሳሉ። እኛ በፀሐይ እየተቃጠልን ባዶአቸውን ይዝናናሉ። ጭራሽ እኛ እየተቃጠልን ህዝቡ ተማሯል በጣም። ጭራሽ የሚገርመኝ ነገር እኮ አላፊ የተባለችዋ ስትመጣ አረ ፒያሳ ባስ ያለ ስንላት ዝም ብለሽ ጠብቂ ያለች። ዝም ብዬ የምጠብቀው ነው 24 ሰዓት ስራ የለኝም። ተማሮ እኮ ኮሜንቱን ተመልከቱት ጋር ባሱ ሳይመጣ እሳቸው ፌመስ ሆኑ። ባሱ ሳይመጣ እኮ እሳቸው ፌመስ ሆኑ። ወይ ታሪክ እንደም ተመልከቱት። እስከ ዛሬ አልተሰፋ በሳምንቱ አይቶት ነው። አንደኛው ቪዲዮ ትላንት ያየው ሰውዬ ሌላ ቪዲዮ ዛሬ ሲመጣ ነው። ኧረ ተውኝ። ኧረ በለው እስከ ዛሬ ባስ ይገዛላት ቻሌንጅ ጀመረ። ኧረ ወይኔ ጦሶ ኧረ ተውኝ። ለአዶናይ ንገሩት ጋይስ፣ ይሄን የባስ ፍቅር ምን እንዳይቀሩነት እቺን ኮሜንት ደግሞ ጻፋችሁ ብላ ደግሞ አሁን እዚህ ቪዲዮ ላይ ጋይስ ልክልካችንን ማለት ነው። እዚህ ቪዲዮ አሳያችሁ ልመለስና ደግሞ ኮሜንት አለ ሌላ። አንዳንድ ቆሻሻ ደደብ የሆናችሁ ሰዎች ኮሜንት ይጥራችሁ። የማይሆን ወሬ የምትጽፉ ከካሞች ምን አገባችሁ? የፈለኩትን ብሆን አንድ ቀን ለሰው ማደርሱ ሁሉ ታቃጥራለች። ምድረ አቃጣሪ ቅማላ የሚደደብ ኮሜንት ላይ የማይረባ ኮሜንት የጻፈ ሰው ፋቂው ሰው የፈለገው መሆን ይችላል። ቦርኮላ ሄሎ እዲ ስድብ በአክብሮት ተከሽሎ አረነር ወይኔ ኧረ በለው ትለያላችሁ እኮ እንደዚህ ግን አይባልም። ነውር ነው። ለነገሩ እርሶስ ፋኪው ብለው ነው የለ ከዚያ ይብዛ። ምን የሚባል ተረት አለ? መከበር በከንፈር የሚባል ነገር አለ። ኮመንት እንደሆነ ሶሻል ሚዲያው በተለይ ቲክቶክ የታወቀ ነው። አሁን ምንድነው ችግሩ? ጉዳዩ ሲሪየስ ሆኖ ሳለ አንዳንድ ሲሪየስ ጉዳዮች ላይ ቀልድ ይበዛና ያ በሰዓቱ እሳቸው የተሰማቸውን ስሜት በጣም ሊያበሳጫቸው ይችላል እና ከቁጥጥር ውጭ ይሆናል። ከዛ የሚናገሩትን ነገር ካልተቆጣጠሩ ያው ስድብ፣ ላፊ ስድብ፣ ከእሳቸው የማይጠበቅ ስድብ ተሳደቡ። ስለዚህ መድረኩን ከፈቱት ማለት ነው የበለጠ ለስድብ። ስለዚህ ተመልሰው በማይሆን ስድብ ተሰደቡ ነው። ስለዚህ አንዳንድ ሲሪየስ የሆኑ ጉዳዮች ላይ ቀልድ ባና በዛ አሪፍ ነው ብሎ ሰዎቹን በጣም ይጎዳል። ሁኔታው እኮ በቃ ችግሩን እኮ ነው የሚያሳየው እኮ። ግን ሁልጊዜ ሲሪየስ ጉዳዮች ላይ ይቀልዳል። በቃ ሰው ሆሆ ሲል ገባ እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፍብሃል። ያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ ያለ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም እንግዲህ ከበፊት ጀምሮ ቤንጃቲው ቤተሰብ ሆናችሁ ፖድካስታችንም ላይ ቤተሰብ ሆናችሁ ሰዎች ስለነ ጆን ጉዳይ ብዙ ጊዜ ስናነሳ ምንለው ምንድነው ብዙ ፎሎወር አለኝ ብሎ የሚመካ ሰው ስልኩን ሲዘጋው ብቻውን ነው የሚቀረው። ስልኩን ሲከፍት ነው ያን ቁጥር የሚያየው እንጂ ምንም ጠብ የሚል ነገር የለም ብለን እንል ነበር። ገብቶት በደንብ ያልነው ነገር በደንብ ገብቶት መጥቶ ነው እቺን የተናገረው። እንደው አብረን ስላላየናት ቆየት ቢልም እስቲ አብረን እንያት ብዬ ነው ያመጣሁት። ማን ፒስ ነው ብራ አንድ አዋሪኛ ማን ያራዳልች አፖስቶልሽ አለልሽ አንዴ ልጥሩ ያ ብዙ ስራ ላይ ዘሎ ታውቂያለሽ። ንክኪ ብዙ አሉ
ወይ አማንሽ ወይ እንዴ ጃራዲይ የበየውች በየ አምዬን ጠፍተና ብርዝ የበየውች በየ ስሚ እንዴ ሲሆንሽ ነገር ወይ እንድትይ ነበር ስሚ አሁን ይፈለጣምና ይመስላል እምዬን ሰራ ወርክ አይ አረ ብራ ከሄኔ ታሪኩን ሳሰሙ የኔ እኮ ነው ታሪኩ አይደል እንዴ በየ ስሚ ይኸውልሽ እምዬን ይኸው ማይቻለሽ ሳክስ ይመስላል እምዬን ላይሰንስ እምዬን ለልመና ላይሰንስ ተደራጅተን ምናምን ንግድ ቀራጥ ለመና ግብር እንከፍላለን ምናምን አረ ብራ እንደዛ አይደል ስሚያ ተረጋጋ በየለ ታሪኩ ቢኔ እኔ እዚህ በርገር ነው የምበላው በብዛት በቃ ስራውን የሰራውና በቃ ምሳ ግድ ነው ቺዝ በርገር ምናምን ነው ብዙ ጊዜ እና በያ ሊደብርሽ ዝም ብለሽ 3 ካቢጫ ሳብር አዎ በርገር ነው ይሄ ላይሰንስ ግብር ከዛ ከምዞሌ እኮ 5 ብር ግብር ያራዳስ በያ ዱ ነገ እምዬን ያራዲች አራዳለች አንቺ ፈለጣም ነው እንደምስ ስራ ነውሽ እሺ ተቀበል ይላል ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ላጎቴ ለሼፍዚ ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ቆንጆ ሚስት ባመጣ ላጎቴ ለሼፍዚ ወጧን ቀምሶ አላት ወድቀሻል ልጅ ከዚህ ወድቀሻል ልጅ ከዚህ ወድቀሻል ከዚህ ሰው ሁሉ የሚያገኝሽ በትናንሽ ሳንቲም ሰው ሁሉ የሚያገኝሽ በትናንሽ ሳንቲም የፍልፍሉ ምግብ እንዴት ነሽ ቲማቲም በለ የፍልፍሉ ምግብ እንዴት ነሽ ቲማቲም ይሄን ቪዲዮ ሚስቴን ከማግባቴ በፊት ይላል ከዛ ይሄን ፎቶ አሳየን ከዛ ደግሞ አሁን ያለንበት ሁኔታ ይላል ይሄንን አሳየን እሺ ምን ይባላል እሺ አሁን እኔ በጣም የተለመደ መጥቷል አሁን ሶሻል ሚዲያ ላይ ሚስቶቻቸውን እንደዚህ ፐብሊክሊ ሶሻል ሚዲያ ላይ አምጥተው ይለጥፉና ከዛ እንዲላገጥባቸውና እንዲዋረዱ የሚያደርጉ ማለት ነው አሁን እኮ ሚስቴ ከዚህ በፊት ብለህ እኮ ይሄንን ያለችበትን ሁኔታ ፖስት ያደረከው ከዚህ በፊት ማለት ነው ይሄ ማለት እናትና አባቷ ቤት ልጅ ሆና በእንክብካቤ ተይዛ የነበረው ነው አንተ ከዛ በኋላ ሽማግሌ ልከች ልጅ ልውሰዳት ብለህ ስታስፈቅድ እሺ ብለው ተማምነውበት ተወዳታለህ ታፈቅራታለህ ትንከባከባታለህ ትጠብቃታለህ አቅራቢ ትሆናለህ ጥሩ ሊደርሺፕ አለህ መሪ ነህ ብለው ነው የሰጡ አንተ ግን እንደው የምታደርገው ሶሻል ሚዲያ ላይ አውጥተህ ፎቶ አለጥፈ ምናምን ነገር ታላገጥባታለህ እንዴት ነው የምታስቡት እንደዚህ አይነት ወንዶች እኔ በጣም ይገርመኛል እቺ ልጅ እኮ ላይክ ልጅህን ነው በሆዷ አቅፋ ያዘችው ሆርሞናል ቼንጅ አለ ላይክ ሴት ልጆች ሲያረግዙ የሚመጣባቸው ሆርሞናል ቼንጅ አለ ኢሞሽናል ላይክ ሙድ ስዊንግ ያደርጋል ስሜታቸው ይቀያየራል ሰውነታቸው ይለጠጣል ክብደት ይጨምራሉ ገባ አንተ እንደ ወንድ ማድረግ ያለበት ጠብቃት ሲባል እኮ ላይክ ሞራሏንም እና ስሜቷንም ጭምር መጠበቅ አለብህ እንጂ ግዴታ ፊዚካሊ መጥቶ ሊደበድባት ወይ ደግሞ ሊሰርቃት ከሚሞክር ሰው ብቻ አይደለም መጠበቅ ያለብህ ስሜቷና ሞራሏን መጠበቅ መቻል አለብህ ገባ እንጂ እንደዚህ የሚያሽካካ ሃሃሃ ምናምን የሚል ሳውንድ ኢፌክት አድርገህ ምናምን ይሄንን ፖስት ማድረግ እዚህ ጋር ቼክ አስደርገው እየምሬን ነው እና እንደዚህ አይነት ባሎች እረፉ ፐብሊክሊ እያመጣችሁ እየለጠፋችሁ ሚስቶቻችሁን አታዋርዷቸው ፕሊዝ እቺ ልጅህን በሆዷ አቅፋ የምትገኝን ልጅ ማለት ነው በእርግዝና ወቅት የሚመጣባትን የሰውነት መለዋወጥ ከእርግዝናው በኋላም ሆነ በፊት አመጋገቧ እንድታስተካክል መልበስ ያለባትም ነገር ካለ አንተ ገዝተህ መስጠት አለብህ ይሄንን ይሄንን ጠጪ ከእርግዝና ወቅት በኋላም ደግሞ ስፖርት መስራት ካለባት ስፖርት እንድትሰራ ራሷን እንድትንከባከብ ራሷን እንዳትጥል አንተ የሞራልና የስሜቷን ድጋፍ ማድረግ አለብህ ገባ ይሄን ነው ማድረግ ያለብህ እንጂ እንደዚህ ሶሻል ሚዲያ ላይ አውጥተህ አታላቅጥባት ትክክለኛ ምንም ጠብ የማይል ነገር በጣም ፋሽን ሆኗል አሁን እንደውም ባለፈው ታስታውሱ ከነበረ እንደ ፕራንክም ብሎ ምናምን ይሄን ሁሉ ትበያለሽ ወይ ምናምን ማአት እየበላሽ ምናምን ኢኮኖሚና አናጋሹ እያለ ፕራንክ ሲያደርግ አይተናል ልክ እንደዚህ ምስላቸውን ደግሞ ለሶሻል ሚዲያ በሜካፕ ፏ ብሎ የለጠፉትንና ቤት ኪችን እየሰሩ ያሉትን ማድረግ አሁን እንደ እንትን ሆኗል እና ይሄ አግባብ አይደለም ትክክል አይደለም በፍጹም እናንተ ምን ትላላችሁ በዚህ ጉዳይ ሰዎች በትዳር ውስጥ ብዙ ጊዜ ይጨቃጨቃል እኛ ግን የሚገርማችሁ ነገር የተጋባን ቀን ምሽት ነበር የተጨቃጨቅነው ቬሎ ስትከራይ ለመስክና ለአዳራሽ ስትከራይ ልዩነት አለው እና እኔና ዳይ ተከራየ ነው ለአዳራሽ ብለን የተከራየ ነው በዚህ አጋጣሚ እንግዲህ አከራዩ ይቅርታ እና ሂሳብ ቀንሳልናለች ለአዳራሽ ስለሆነ ማለት ብዙ አይቆሽሽም ምናምን ብዙ አይለፋትም እና ከቸርች ቆጣም በኋላ የኬክ ቆረሳ ያለበት ቦታ ስንሄድ ዝናብ ዘነበና ያው መስኮነ ማለት ቆሸሸ ቬሎ በጣም ቆሸሸና ለንተኛ ስንል ቬሎአችንን ስናየው በጣም ቆሽሿል 30,000 ብር ነው ምናምን ቀብድ ሰጥተን ነበር ከቆሸሸ አልቀበላችሁም ብለናለች ልጅቷና
በቃ ይሄን ዕቃ ከመለስነት እንዲቆሽው ብሩን አሰጠን ነገር ብለን አሰብንና እኔና ኤልሲ ሁለታችንም ተነስተን እንጠበው ተባባልና አጠብነው ለሊት 6 ሰዓት ላይ ፕሮግራሙ አለቀ። የሰርጋችሁ ለሊት? የሰርጉ ለሊት ላይ ሞትን ይሄን የሚያክል ቬሎ እያጠብን ነበር። 8 ሰዓት ላይ ጨረስን አይደል? 8 ሰዓት አካባቢ ጨረስን። ከዛ ጸባችን የጀመረው የዛን ሰዓት እኔ 6 ሰዓት ነው ፕሮግራሙ ያለቀው። ጸጉሬ ስፌት ነው ምናምን ያስጨንቃል፣ ሜካፕ አለ ምናምን። የሰርግ ምሽት ላይ የሚጠበቁ መደበኛ ፕሮግራሞች አሉና እነሱም ፕሮግራሞች ምሽታቸውን ላራዝማቸው አስቤ ነበር። እንደኔ ደክሞኛልና ከዛ እንተኛ አለች። እንዴት ነው የሚተኛው በዚህ ቀን? በማት በሚቀጥለው ምሽት ያሰብከውን ሁሉ ትፈጽማለህ ብዬ አስቤ ነበር። እሱ ደግሞ ክርክር ገጠመኝ ማለት ነው። ከዛ በዛ ምክንያት ተጣላችሁ ማለት ነው። ሰው የሰርጉ ምሽት ላይ ማድረግ ያለበት ነገር ማድረግ አለበት የተፈቀደ ስለሆነ ማለት ሰዓት ወጥቶ ምናምን እኔ ደግሞ ልብስ አጥቤ ደክሞኛል ልተኛ። ተሳካለት አልተሳካለት አልቻልኩኝምና ተሳካለት ተሳክቷል። እንዴት ነው ቆይ ሰው በሰርጉ ቀን የሚተኛው? አይተኛም እኮ እንዴ! ኧረ በለው ግን ግዴታ ነው የማይሆንበት ጊዜ እኮ አለ። የሰርግ ቀን ሆኖ ለምሳሌ በሃይማኖት ጋብቻ የሚፈጸም ከሆነ የዕለት ሁለት ስጋ ወደሙ ከወሰዱ እንደዚህ አይነት ነገር ያለ አይመስለኝም። ከምታውቁት ነገር ካለ ኮመንት ላይ ጻፉልኝ። እና ግን በአብዛኛው ስለተለመደ እኮ ነው። በቃ አሁን ልብስ ታጥባ አድራ እንደገና ሌላ አጠባ አይሆንም። እንዴት አድርጎሻል? እንዴት ይሄ ደግሞ ልግጊያ ለልጋጋም የመልክ ክፋት በመድኃኒዓለም ጭራሽ የረጅም ዓመት ህፃናቶች የጠቡት የእንጀራ እናት ፊት ብሽብሽ ብሎ በቃ ከመኮረኒ የሚሰራውን የድሮውን ሀብል ነው የመሰልከው። አረ በዚህ እድሜ እንዴት ቻልክበት? ፊትህም ድምፅህም ተዝለግልጎ እንዴት ቻልክበት? ለጨዋታው ነው ደግሞ ጠራዎ ዲያድልኝ። ለምንድን ነው ፊልም ያልሰራሽው? ፊልም የመስራት ፍላጎት ነበረኝ በደንብ። አይ በጣም ተውኛለሽ። እንደዛ እኮ ነው የምጠይቅሽ። አንተ በጣም ተውያለሽ፣ እኔን አይደረግም። የእውነት ስክሪፕት መጥቶልሽ አንቺ ፈልገሽ ሄደሽ ምናምን አታውቂም? ሞክረሽ? አውቃለሁ ስክሪፕት መጥቶልኝ የሚያውቃል፣ ግን በሆነ በተለያዩ ምክንያቶች ቀብዱን በልቼ ቀረው አለ መልሻለሁ። መልቻለሁ። ከዛ በኋላ የሚገርም 2 ስራ እንደዛ አድርጌያለሁ። አንደኛው ስራ ወይ ርዕሱ ተቀይሮ ከሆነ ከወጣ አላየሁትም። ሁለተኛውን ሰላም ተስፋ የሰራችሁና እንኳን መለስኩ አልኩ። እና በሰላም ሳየው በቃ በጣም ወደድኩት እና አይ አርፌ ልቀመጥ። መጽሐፍ እወዳለሁ፣ ዳይሬክቲንግ እወድ ነበረ። ወደዛም ማደላ ይመስለኝ ነበር። እንግዲህ አሁን ይኸው እዚህ ነኝ። ግን ብዙ ትወና ፈሪ ነኝ መሰለኝ። ራሴ እኮ አይመስለኝም። አረ ያነሳሳሽ ከተባል ከሰራው የሱ ነው፣ የሱ ስራ ነው። የእውነት እኔ እንድትሰሪ እፈልጋለሁ። አሁን ከኔ ብትጀምሪ እኔ ምንም አይነት አሁን አንቺ እኮ ቢያንስ ያየሁትን ነው የነገርኩሽ። እኔ እኮ ምንም የሚታይ አልነበረኝም እኮ መጀመሪያ። ሲያስሞክሩኝ እኮ አጠገባቸው ስላለው ነው እድሉን ያገኘሁት እንጂ ከዛ በፊት የታየብኝ ነገር እኮ ኖሮ አይደለም። ብዙ ሰዎችም አለን፣ ሌሎችም ጓደኞቼ እንደዚሁ አሉ። በኋላ ስታወሪ ስትነጋገሪ በሆነ ሀሳብ ቀይሮ ምናምን እንደዚህ ነበር የማስበው እንደዚህ ሆንኩት ያለሽ። ይሄንን ያየሁትን ነው የጠየቅኩሽ እኔ። እሺ እንግዲህ እሞክራለሁ። እውነት ለመናገር ራኬብ በብቃት እንደምትተውን ምንም ጥያቄ የለውም። በደንብ ጀግና ናት። ከዚህ በፊት ብዙ ነገሮችን እንደ አጫጭር ነገሮች ሆና ኢቢኤስም እያለች እያየን ነበር እና ብትተውን የሚገርም አክተር እንደምትሆን ምንም ጥያቄ የለውም። ልጁ የዩኒቨርሲቲ ተማሪ ነው እና ጠንቋይ ቴሱን ጠንቋይ ላይ ለመስራት አሰበ። ጥናት ታደርጋለህ አይደል? ሄዱ ጥናት ሲያደርግ ምን ሲል ጠቅላላ በላው የጠንቋዮች ሲስተማቸው ጠንቋይ ሆነ እሱ ራሱ። ከዛ ስትገባ ገና የደከሙ ሴትዮ ይመጡና ልጅ ምን ሆነ ነው እንደው
ምናምን ይሉሃል ማለት አይማ እንደዚህ ሆኜ እኔ እኮ ስኳር ይዞኝ ልቤን ታምሜ እሳቸው ናቸው ያዳኑ ምናምን አጠረጥርም አንተ እኔ መጥቼ እንዴት ነው ምናምን ብለህ መረጃ አሮጊቷ ሴትዮ ጨፈጨፋ እንዳለ ያን ለ3 ቀን ከዛ ሄደው ሙሉን ይነግሩታል እስክትደነግጥ ነው ላይ ፖድካስት ያለ ምናምን ያለ እንትናን ጠይቅህ እንዴ አለች ለኢንተርቪው ምናምን እንዴት ፈልገው ሲል ብድግ ብለህ አለው ብለህ ነው እየሮጥክ የምትሄደው ማለት ነው። እና ልጁ ጠቅላላ አወቅ ሲስተሙን በላውና ፕራክቲስ የምታደርገው ነገር አለ። ወደ ከተማውን አልጠራለ ወደ አንድ ከተማ ሄደና ትንሽ እንትን ተከራየ። እያንዳንዱን ዕቃውን አጥንቷል። ትንሽ ቤት ተከራየና ድቤ ድዱ ያደረጉት ሲኒ ደግሞ ለየት ያለ ነው። ይሄን የሚያህል ሲኒ ነው ታረግ ጀበና 3-4 ጡት ያለው ምናምን እንዳለ እንድትፈራ ማለት ለየት ያለ ገዛና ይሁን ቡና ምሽቶች ምናምን ፈልጉ እኔ ጠንቋይ ነኝ ስለዚህ አዋቂና አምጡ ምናምን ገበያ ያው ሰጣችኋል አላችሁ ገበያ ድዱ ሲያደርግ በቃ ምናምን ያጠናሉ ሴቶቹ ይነግሩታል ነይ እንደዚህ የመጣሽ ከጎጃም የመጣሽ ከጎንደር የመጣሽ እንደዚህ ያልሽ ምናምን ሲላችሁ አለው ምናምን እንዴ ገበያ ከዛ የፔፐሩ ማቅረቢያ ጊዜ ደረሰ ገበያ እዚህ ድረስ የምር ታሪክ ነው ማውራ በነገር ላይ ከዛ ፔፐሩ ይደርሳል አይልም ዋናው ስራ መጥቷል ዋናው ገንዘቡ ነው ቀጠለ በዛ አመት ሰራ ገብቷል አመት ሰራ በኋላ ነገሩ እየገነነ ሲመጣ አዲስ አበባ የሚያውቁት ልጆች በአጋጣሚ መጡ አዲስ አበባ ዩኒቨርሲቲ ተማሪ ነው እና ሲያዩት ቁጭ ብሎ እንደምንም አድርገው ተቋቁመው ያዙት ሲይዙት ታሪክ ይሄ ነው አወራ ነው ማለት በቃ አሪፍ ቢዝነስ ነው የመጨረሻ ስለዚህ አትንቅም አሁን እንደዚህ አይነት ሰዎች ሲያጋጥሙ ስለዚህ ጠንቋይ ያለ መፍራት ዘይ ነው አንደኛ ሁለተኛ የምታምነው አምላክ ለሱ አሳልፎ ከሰጠማ ምኑን አምላክ ከኛ እኮ የሚጠበቀው ማመን ብቻ ነው ሌላ ክሬድ እንትን እኮ የለውም ሰው ነው እንጂ የሚፈጥረው ብሩዬ ምናምን እሱ ትርፍ ነገር እግዚአብሔር የሚፈልገው ግን መታመንህ ነው ስለዚህ እኛ አሁን ወደ እንትን ስመጣ የሚያስፈራ ይሄ ጋንግስተሩ ገንዘብ ያለው እና ብዙ ጊዜ ፈልገውኝ ያውቃሉ ማለት አንተ ቆይ ዘላለም ፖሊስ ሆነ የምትቀር እንዳይመስል ስትወጣ ምናምን ወንድ እስቲ ማለት አንተ ደፋር ከሆንክ በነገር ላይ ችግር ሲኖርብህ ነው የምትፈራው አሁን ለምሳሌ በቀላሉ ሰው መጥቶ ሊያታልል ይፈልጋል ማታ ሂሳብ ተከፍሏል ማንና ባከፈላል ገብቷል ከግዛው ዳኛ የተማርነውን ትምህርት ልንገር እየፈለገ ቢሆን እኛ ተሰብስበን ያን ጊዜ ታዋቂዎች ነን ውስኪ ጠርሙስ ተከፍሏል እዛ ጋር ማን አንተ መጀመሪያ ለምን ምን አለ መሰለ አረሻምበል ምናምን ስለ ነገ ጧት ይመጣልሃል ቢሮ ያ የጋበዝኩ ሰውዬ ብሎ ነው የሚመጣው ይላል ስለዚህ አንተ ኮንፊደንስ ካለ ትክክለኛ ነገር ከሰራ ምን ያስፈራል ንገረኝ ስለዚህ ከመጣ በጉልበትም ተመልሰዋል ያም ሰውዬ ደግሞ ደፍሮ አይመጣ ያበላሸህ ጊዜ ለምሳሌ 10 ሺህ ብር የሰጠ ጊዜ ይወጣል ያን ጊዜ ባታረግም እልቅም አንተ ሌባ ምናምን እያለ ሞራልህን ይነካዋል ስለዚህ እኛ በኖርንባቸው ጊዜ አጣቅላላ ችግር ነው እንጂ ያተረፍነው እንደዚህ አይነት ልክስክስ ነገር የለም ሁላችን እንደኛ ያስፈራ እንደሱ አንደኛ የምትቀበለው ነገር ምናልባት በሰው ሀቅ ላይ ሊሆን ይችላል እንግዲህ ለማታውቁት ድሮ ፖሊስና ህብረተሰብ የሚባለው ፕሮግራም ላይ አቅራቢ የነበረው ሰው ነው ግዛው ዳኘ ነፍሱን ይማር አብሯቸው የሰራ የነበረው ነው እንግዲህ የድሮ እንዲህ ነበር አሁንስ መልሱ ለእናንተ ትችዋለሁ ሳሚ እንዴት እንዳማረብህ አረዋክ ዋው በጣም ልጅ አይደል እንዴ ምን እንደተባልኩ ታውቃለህ ምን ተባልክ እኛም ቤት ድሮም የሚሰራው አሁን የሚሰራው ፍሪጅ ብሎኛል ማረጁ በጣም አሪፍ ዋው እንዳሰማቸው ምክንያቱም እንዴ እኔ እኮ ያን ያህል እኮ አይደለም ማለት አሁን
ዝም ብሎ ትልቅ ያደርጋል። እኛ እኮ ልጅ ሆነን የዘፈነው እኔ እኮ 34 ነኝ አይደል? ቴንክ ዩ ሳሚ ልጅ ነው ብላቴና ሲባላ ምን ቁጥር ጠራ ሳይቴ ቁጥር ጠራ ልጅ ሆነን የዘፈነው ከዛ ስንወጣ ልጅ ነን እና ታስብ ነው በልጅነታችን የዘፈነው ነው የሚሉት እንሰራለን ትላለህ ደግሞ እሱም ምከሩን በርግጥ አዋይ ዋና ሚስጥር እሱ ነው አይደል? ያው I think እግዚአብሔር ነው ነው እግዚአብሔር ነው የሱም አለ እናንተም ደግሞ ጤንነት ካለ ላይፍ ምቾት ካለ ምቾት እንዳለ ምቾት ብቻ አይደለም የጭንቅላትሽ ሁኔታ ይስነዋል። ብዙ ማትጨነቂ ከሆነ ገባሽ አይደል? አንዳንዴ ምቾት ራሱ ሆኖ እኮ ስንት የሚጨነቅ ሰው አለ አይደል? እና ዋናው ትልቅ ስትሬስ የሚባለው ነገር አለመኖር ጥሩ እንቅልፍ መተኛት፣ ያገኘው መብላት፣ ተመስገን ማለት፣ ልብህ ቅኑ መሆን አሰት ችግር የለም። ከዛ በኋላ እኮ ፊት ላይ ነው የሚታየው አይደል? በጣም ስለ እድሜ ሌክቸር ልጅ ሆኗል እኮ ሰይፉ አይቀየሩም። ሁሌ ስለምታየው ሰይፉ ያው ነው። አንተ ጋርም አለ ማለት ነው። ወደ እኔ መጣችሁ። አይ ሳቢ ስትመጣ አይቼ ነበር አንድ ፒክቸር እና ምናልባት ይሄ እውነተኛ ነው የኪዳነ ምህረት ጸበል ሳምቡር ከፕሌን እንደወረደ የጠጣው የኪዳነ ምህረት ጸበል አስመጥቶ ነው ይላል ይሄ ፒክቸር። ማን ነው የነገረህ? ኦ ማይ ጋድ አውጥተውታል። አላየሁትም ታውቃለህ። እኔ ራሴ ያ እህቴን ቀድሜ ስመጣ በቃ የኪዳነ ምህረት ጸበል ይዘሽልኝ ነው ያልኳት። በቃ እዛ ያለውን ለቀህ ገባህ አይደል? ፍሬሽ ሆነ አፕግሬድ በማድረግ እኮ ነው ገባህ አይደል? በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል? ኢትዮጵያ ምድር ስረግጥ ያው ብዙ የነካሁት ነገር አለ፣ ብዙ የበላሁት ነገር አለ። አላውቀውም ገባህ አይደል? ምድር የእናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለኩኝ እና ጽድት አድርገው እዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ። እህቴን አምጪልኝ አልኳትና እህቴ ነች በሃይላንድ ዕቃ ይዛ የመጣችውና እኔ ሰው ያወቀ አልመሰለኝም። ለነገሩ ያ ዳሰት በጣም ደስ ይላል። ከሰይፉ የሚያመልጥ ነገር የለም ታውቃለህ። እኔ ራሱ አላወኩም። እንግዲህ አብረን የገባነው አላወኩም። ውሃ መስሏል ሲጠጣ ልጄ አብረን መጥቷልና በዛው ነው ወደ ሊሞ ስንገባ ጠጣሁኝና ምን አለሽ ልጄም ሰጡት አሰጡም። አንተ መናገር ነበረብህ ስትመጣ። እሱ ዘምዘም ያመጣልኝ እንደዚህ ላድርጋት። ኦኬ አይ ስትመጣ እኮ ብትናገር ኖሮ ይዘጋጅልኝ። እውነት ነው። አይ ደስ ይላል። ግን እንደዚህ እናቴ ደግሞ ስትሄድ ትጠጣለች። ችግር የለውም ስትሄድ ትጠጣለች። ሰውነትህ ገባ አይደለ? ስትሄድ ተባርከህ ትገባለህ። አንድ ቦታ ትገባ ይሄ ተባረከ ምድር ነው ገባ ሰው። እናቴም ረጅም ዓመታት ቆየህ እንደ ከወጣ? አዎ የሚገርመው እያወራን ነበር ላስት ታይም እና ኦልሞስት ሴም ታይም ነው የወጣነው። አንድ ታይም ነው 2007 ነው የወጣው። 2007 ነው የወጣሁት እኔ ሁለታችንም እና እኔ ግን ለአባቴ ለቅሶ መጥቼ ነበር አንድ ጊዜ በመሃል ላይ 2018 ላይ እኔ መጥቼ ነበር። ሰይፉ ያኔ ተገናኝተን እንዴት ነው አሁን ማለት የአድናቂዎቻችሁ አቀባበል በጣም የተለየ ነው። እንደዚህ አይነት አቧራ ተነስቶሉ አይቻልም። ኃይለኛው ጨሱን ያስገቡት በጣም እኔ ያሰብኩት ያቺ ቢጫ ታክሲ ከዛ ተንደርድረን ነበር። እኔ ሾልኬ ለመግባት ነበር የፈለግኩት አልኩኝ። ያው ታደለ ሮባ ታውቀዋለህ፣ ወንድም ካሊድ ነበረ። እነሱ ተነጋግረው ነው መሰለኝ ቅድሚያ ብዙ ጥሩ ነገር አዘጋጅተው ነበር። ብዙ ልጆቼ ከእርዳታ ድርጅት ከወንድም ካሊድ እርዳታ ድርጅት የመጡ ህጻናቶች ነበሩ፣ የኛ ቤተሰቦች ነበሩ፣ ጓደኞቻችን ነበሩ። እና መውደድ ክብሩ የጥንቶቹም መጥተው ነበር፣ የህፃናዎቹ መጥተው ነበረ። ጓደኞቼም እህቶቼም ቤተሰቦቼም እኛም ተሰብስበን የገባ ነው። ልጄም ስለነበረ እኔ ልጄ ጓደኛና ማኔጀሬ ወንድም ከዳላስ ከቴክሳስ አንድ ላይ ነው የገባ ነው። እንግዲህ የብዙዎች ክራሽ ነው ምናምን እድሜው ትልቅ ነው ምናምን ነው የሚባለው። ሳምፉድ ግን ያን ያህል የተጋነነ አይደለም። ያው ትልቅ እንደሆነ ትልቅ ነው። ያው 90ዎቹ ነው፣ ምንም ጥያቄ የለውም። ነገር ግን እኛ ጋር ደግሞ አንዴ አበሻ ይከታተል ይሄን ቪዲዮ ያወጡበትን ቪዲዮ እንመልከተው እስቲ። ፋዘር እኮ ከዚህ በፊት ሚስቴን ቀምቶኛል ሲለኝ እየዋሻ መስሎ ነበር። እናችን መሞታችን የአፍንጫዋ ዱቄት ምንድን ነች? You know you can go to jail for that shit, huh? Nigga, we caught you. ያው እንግዲህ አፍንጫው ላይ ነጭ ዱቄት ነገር ታይቷል። ያው እንግዲህ አደንዛዥ እጽ ነው ለማለት ነው።
ሌላ ነገር እንግዲህ ትርጉም ካለው አላቅም መልስ የሚሰጥበት ይሆናል እሱ ምናልባት አለበለዚያ ደግሞ አይሰጥም። ከሱቅ እንኳን ለልብ ሄደን ልብስ የምንለብስ ልጆች አልነበርንም። አባቴ ወታደር ጫማ እዚህ ድረስ የሚታሰራል አይደለም እሱን ይሰጠኛል። ለሱ ሲሰጠው እሱ በጣም ዳቦሽን አመጣሽ ዛሬ ምን ደግሚው ነው ዳቦሽን አመጣሽ እሺ ሙየስ ልቅመሰው ዳቦ ነገር ይገርማል እኮ ጉድ ነው። እኔ ሁልጊዜ በዳቦ በጌሾ በጠላ ግጥሞች መጽሐፍ እወዳለሁ። ታዲያ ከማጀት አምባሽ ሞያ አምባ ልብ ያለው ደፍሮ ከገባ ፍሪዳ ሰንጋው ተጥሎ እንዲያው ሲያስጎመጅ ተንጋሎ ታናሽ ታላቅ ሸጋ ነው ለቁርጥ ይመቻል ጮማ ነው ፍሬም ባሻኛ በአዜ አቤት ሲጣፍጥ ያነዚህ ክትፎ ከጥሬው ሲመደብ እንዲያው ጣድ አድርጎ ለብ ለብ ከራብ ሆዴ ሲል ገርበብ ለብርዳችን ነው መደረብ ብለን ተቀኝተነዋል። እኔ ስለኔ ከኔ በላይ ስለምታውቂ ከልጅነት ጀምሮ ትክክለኛ የአውደ ዓመት ዳቦ ቃናው ራሱ አየህ ጥቁር አዝሙድ አለው እርድ ብቻ ነው ትንታል ያልተደረገበት እንጂ እኔ የማውቀው አያቴ መድኃኒዓለምን ተዘክረው ማህበር ሲመለሱ በነጠላቸው ውስጥ ዳቦ ይዘውልኝ ይመጡ ነበር። ነዋዬ ይሉኛል። ነዋዬ ከበቅድሜ ከብለው ስም ያወጡልኝ አያቴ ናቸው። ነዋዬ ከሩቅ ነው ድምፃቸው የሚሰማ ወደ ቤት ሲጠጉ ሩጭ ሄጄ ጉልበት ስማለው ያን ዳቦ አውጥተው ይሰጡኛል። ዳቦ በላለው እና ይዘውልኝ የሚመጡትን ዳቦ አስታውሼ ነው እዚህ ፊቴ ላይ። ተጫዋችነት እኮ የታወቀ ነው ነው የውስጥ እንትንህን የምትተነፍሳት ደግሞ በብዕርህ ነው በግጥም። እኔ በድምፄ ቀድሜ ነው እንጂ እኔ በጣም ኮሜዲያን ጥሩ ቲያትሪካል ልሆን እችላለሁ ብዬ አስብ እና ራስ ቲያትርንም አብዛኞቹ አርቲስቶች ስለ ነዋይ ሲናገሩ በጣም ቀልደኛ ነው። ብዙ ቪዲዮቹንም አይተናል አይቻለሁ እኔም በጣም ተረበኛ ነው። ጨዋታ ያቃል ቀልድ ያቃል ምናምን እንደዛ ነው። እንግዲህ ያው ዘፋኝነቱ በለጠ እንጂ እንዳለው ኮሜዲ ነበር የሚሆነው። የዳቦዋን ነገር ግን ነዋይ አልጋ ውስጥ ሲን ይኖራል የፍቅር ሮማንስ ምናምን ስለሚኖር ያንን እንትን ያስፈራል። እንደ መጀመሪያ ጊዜ ግን ቆንጆ ነበር ብዬ አስባለሁ። እንግዲህ አሪፍ አድርገን የሰራነው ያው መተፋፈሩ ከጠፋ በኋላ በቃ ቆንጆ ይሆናል አክቲንጉ። የመጀመሪያ ጊዜ የጎን ነበር ምንለያይ። ከዛ በኋላ ግን በቃ ዶሉካት ኤሚ ዳይሬክተራችን አስደንግጣን ነበር የሆነ ሰዓት ባምቢን አስደንግጣት። ከዛ በኋላ ውጪ ከካራክተር አልወጣም ብላ በመከራ አስጠምቀናል። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ካላደርጋችሁ አሁን ላይ ካደርጋችሁ ውጡ። እንደነገርኳችሁ ቆየት ብዬ ስለመጣው ላይኩ ነገር እንዳይረሳ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።